ፈጥሯል ጸሎቴን ሰምቶ የልጅ ፍቅሬን ጉጉቴን አይቶ ከእንግዲህ አተወራለሁ ከምንም በላይ እወድሃለሁ። ሰላም ውድ የኢትዮጵያ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነን። ዛሬ በጣም በጉጉት ስንጠብቅ የነበረ የልጃችንን ጾታ የምናውቅበት ቀን ነው ማለት ነው። እንግዲህ ሁለታችንም ዛሬ ልጃችንን ጾታ ሁለታችን ብቻ አይደለም ቤተሰቦቻችን ፕላስ ቤተሰቦቻችን ከኋላ ባክግራውንድ አሉ አብረን የምናውቅበት የምንለይበት እነሱ ናቸው የሚደብረው እሱ ነው። ስለዚህ አብራችን ሁኑ እና ደግሞ የጓደኞቻችንን ሀሳቦችም እስኪ ምን ይመስላችኋል ጾታው የሚለውንም እንጠይቃቸዋለን አንድ ባንድ። አብራችን ሁኑ። ለዚህ ፋሚሊ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቀዳሚ ቤተሰቡን እንላለን። እንወዳችኋለን። አብራችን ሁኑ። ዛሬ እንግዲህ ስንት ቀን ስንጠብቀው ተጽፎ ከተሰጠን ኦልሞስት ስንት ጊዜ ይሆናል? ረጅም ጊዜ። በጣም ረጅም ጊዜ 1 ወር 2 ወር ይሆናል ተጽፎ ከተሰጠን፣ ግን አናይም ሰርፕራይዝ ነው ብለን ወረቀት ላይ ጥቅልል አድርገን ያስቀመጥነውን ዛሬ የምናውቅበት ቀን ነው ማለት ነው። እንግዲህ ለዚህ ስለደረስን እግዚአብሔር የተመሰገነ ይሁን። ቀሪውንም ጊዜ ደግሞ እግዚአብሔር ያስብልን እና ይሁን እንኳን ደስ አለ ለዚህ ስለበቃ ያ የረጅም ጊዜ ፍቅራችን እንደዛ ተሾላልከን ተገናኝተን ከዛ በኋላ ደግሞ እንዴት ነው የምናደርገው ብዙ ነገር ነበር ያሳለፍነው እና ለዚህ ስለበቃን እግዚአብሔር የተመሰገነ ይሁን። ሌላ ደግሞ ያው ወንድም ይሁን ሴትም ይሁን እኔ ታውቃለህ ብዙም እንትን የለብኝም። ሴትም ቢሆን ወንድም ቢሆን ደስ ይለኛል። እግዚአብሔር የተመሰገነ ጤነኛ ልጅ ይስጠን ነው ዋናው ነገር። ግን ያው ወንድም ልጃችን ወንድም ትሁን ወንድም ይሁን ሴትም ይሁን እንወድሃለን፣ እንወድሻለን። እስክትመጪ በጣም ጓግተናል፣ እስክትመጣ በጣም ጓግተናል። ምክንያቱም በጣም የምንነግርህ ብዙ ነገር አለ። የኔና ዩዩን ኦልሞስት ፊልም ነው የሚመስለው ያሳለፍነው ነገር እና እስክንነግርሽ በጣም ቸኩለናል እና በጣም እንወድሻለን፣ በጣም እንወድሃለን። ጾታዋ ግን ለአንተ ሴት ቢሆን ደስ ይለኛል፣ ወንድም ቢሆን ትቀበላለሁ ደስ ብሎኝ። ግን የጠረጠርኩት አለ። ምንድን ነው የጠረጠርሽ? አይተሽዋል እንዴ ወረቀቱን? እና ትገለጥላታል። አይ ወረቀቱን አይተሽዋል እንዴ? ብዬ ሳስብ ኧረ አላየሁትም። አይምር እስቲ ማለት አንተ ነህ ደበቁት ከኔ እንደበቁም ማለት አየው። አንተ ነህ ጋጋው። እንግዲህ ውጤቱን አብረን እናያለን። እስከ መጨረሻ ሰዓት ድረስ አብራችሁን ቆዩ። እንወዳችኋለን። እናንተ ደግሞ የሚመስላችሁን እስከዛ ድረስ ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ኮሜንት ላይ ጻፉልን ማለት ነው። ዛሬ እንግዲህ ቤተሰቦቻችን መተናል። ዛሬ ደስ የሚል ሰርፕራይዝ፣ እኔም ሰርፕራይዝ የምሆንበት እምኑ እና ደግሞ እናንተንም ሰርፕራይዝ የምናደርግበት ቀን ነው። ልጃችንን በእምኑ ሆድ ውስጥ ያለውን ልጃችንን ጾታውን የምናውቅበት የምንለይበት ጊዜ ነው ዛሬ። በጣም ደስ ብሎኛል። ተደብቆብኛል እስከ ዛሬ ጾታ ተጽፎ ከተሰጠን በጣም ረጅም ጊዜው ነው። እምኑ ግን ጠቅላላ ደብቀዋለች። እኔ በጣም ጓጉቼ ነበር ለማየት እና ዛሬ ስጓጓ የነበረው ነገር ላይ ስለሆነ በጣም ደስ ብሎኛል። ቤተሰቦቻችን ደግሞ ከእናንተ ጋር አብረን ልናይ መሆኑን ሳስብ በጣም ደስ ይለኛል። ያው እንግዲህ ሴት ነች፣ ወደ ገደለው ሲገባ ሴት ነች። ሴት ብትሆን በጣም ደስ ይለኛል። ያው ግልጽን ስንነጋገር ጤነኛ ልጅ ይስጠኝ ይባላል አይደል? ጤነኛ ልጅ ይስጠን። ግን ያው እንደ ሰው ፍላጎቴን ስነግራችሁ ምን ያውቃሉ ቤተሰቦቻችን ከመጀመሪያም ያውቃሉ ያንተን ፍላጎት። ሴት ነች። ሴት ነች ትወልጂልኝ ደስ ይለኛል። ሴት ነች ወይስ ሴት ነው የምፈልገው? ሴት ነች ወስኛለሁ በቃ። ያው እኛ ቤት ውስጥ የሴት እጥረት አለ። እንግዲህ ሴት ትሆናለች ብዬ እጠብቃለሁ። አብረን እናያለን። ከእናንተ ጋር ወንድስ ቢሆን ይከፋል? አይከፋኝም እንዴ ልጄ ነው። በኋላ ግን ቪዲዮ በኋላ ቤቢ ካደገ በኋላ እንዳይቀየምኝ ቪዲዮ አይቶ አይ ወንድ ልጅ አልጠላም ልጅ ነው እኮ ግን አለ አይደል የሰው ልጅ ፍላጎቱ አለ እኮ እናንተ ቤት
እኛ ቤት ሴት ስለሌላ ሴት ልጅ ብትወልድ ደስ ይለኛል። አብራችሁ አብረን በጣም ብዙ ነገር አብሬያችሁ ስላሳለፍኩኝ የምሬ ነው። ከማንም በላይ አብሬያችሁ አሳልፌያለሁ ብዬ አስባለሁ። ዘጠኝ ከመጀመሪያ ጀምሮ ምናምን እና ያለውን ነገር ሁሉ ስለማውቅ ይገርመኛል። በተለይ ደግሞ ከቤተሰብ ጋር ምናምን ያለው ነገር ሳይ እንዴት ከነሱ ስንደበቅ እንደነበረ ከዛ እሱን አስቤ አሁን ደግሞ ከቤተሰብ ስትቀላቀሉ ምናምን ቤተሰብ ስትሆኑ ምናምን ደግሞ ሳይ ይሁን ከቤት ያለው ሪሌሽንሺፕ ከቤተሰብሽ ሳይ ምናምን ይገርመኛል ማለት ነው። እና በጣም ደስተኛ ነኝ የሚመስለኝ ወንድ አረ ለታፈፋው ሰማያዊ ስለማረ ወንድ ይመስልሻል? ወንድ ይመስለኛል። እሺ ከዚህ የኔን ፍላጎት ደግሞ ብትጠይቂኝ እኔ ወንድም ሴትም ቢሆን ችግር የለብኝም። ለራሴ ግን ለየውን ደግሞ ሴት ቢሆን በጣም ደስ ይላል። ኦኬ አንቺ ምንም እንደማይመስልሽ ነው ማስበው። ሴትም ቢሆን ወንድም ቢሆን አንቺ ምንም አይመስልሽም ብዬ አስባለሁ። ይሄን ግን ለሴት እንዲሆን በጣም እንደሚፈልግ ስለማስብ ወደሱ አድርቻለሁ። ሴት ብትሆንለት ግን የመጀመሪያ ልጅም ሴት ስትሆን ተጠቅማለች። በነገርሽ ላይ የመጀመሪያ ልጅ ስለሆንሽ ነው አይደል? አሁን ተጠቅማለች። ወደ ልጅ ህይወት በመምጣታችሁ በጣም ደስ ብሎኛል። ምክንያቱም የሰው ልጅ በፍቅር ህይወት ውስጥ ሲቆይ ስኬት ነው ብዬ ማስበው ትዳር ነው። ትዳርን ከያዘ በኋላ ደግሞ ማንኛውም ሰው ሊያስደስተው የሚችለው በቃ በዚህ ዓለም ትልቁ ስጦታ ብዬ ማስበው ልጅ ነው። ያንን ደግሞ ልታገኙ በመሆኑ እጅግ ደስ ብሎኛል። እውነት ለመናገር ይሆናል ብዬ ማስበው ሴት ነው። ያው ምክንያቱም በኒዮኒ ቤተሰብ ሁሉም ልጆች ወንዶች ናቸው። ሴት ልጅ ደግሞ ስንፈልግና ስንጠብቅ የነበረው ነገር ነው። ያው የልቦናችንን ፈጣሪ ይሰጠናል ብዬ አስባለሁ። የመጀመሪያ ልጃችሁ ሴት ልጅ ትሆናለች ብዬ አስባለሁ። ባትሆንም ግን በዋነኝነት ጤነኛ ልጅ ይስጣችሁ ነው የምለው። በጣም ደስ ብሎኛል። ለልጅ ያላችሁን ፍቅር አውቃለሁና አሁን ደግሞ በልጅ ትዳራችሁ ሊባረክላችሁ ስለሆነ እግዚአብሔር ይመስገን በጣም ደስ ይላል። ወንድ ልጅ እንደሚሆን ተስፋ አደርጋለሁ። የመጀመሪያ የኔ ምርጫ ወንድ እንደሆነ በተደጋጋሚ ነግራችኋለሁና ወንድ ይሆናል ብዬ ተስፋ አደርጋለሁ። ብቻ ግን ዋናው ጤነኛ የሆነ ልጅ ይስጣችሁ። ሴት የሚትሆን ወንድ ብቻ ጤነኛ ልጅ ይስጣችሁ። በጣም ደስ ብሎኛል። ወዳችኋለሁ። 10 ዓመት የፍቅር ጊዜ አሳልፈው አሁን ደግሞ ወደ ትዳር ገብተዋል። ከትዳርም አልፎ ተርፎ ደግሞ አሁን ፍሬ የመጣበት ጊዜ ላይ ደርሰናል ማለት ነው። እንግዲህ ብዙ ውጣ ውረዶችን አልፈው ታውቁታላችሁ እናንተም የኔው ቤተሰቦች። ዛሬ ደግሞ ሴት ቢሆን ደስ ይለኛል። እዚህ ላይ ነው ወንድ ሴት ይሁን ጾታው ምንለየው በዚህ ወረቀት ነው እና እኔና ናቲ መጀመሪያዎቹ ሰዎች ነን። ጸሎት እናድርግ። ስማ እሺ እኔ መጀመሪያ ሊሆን እሺ ባዶ ነው እሱ ጋር እንደሚታይ መስዋዕት አልተጻፈበትም። አይተነዋል። ኦልሬዲ እኔና ናቲ የመጀመሪያዎቹ ነን። አይተነዋል፣ አውቀነዋል ማለት ነው። ሴት ከሆነች ይሄንን፣ ወንድ ከሆነ ይሄንን እንቀመማለን ማለት ነው። እዚህ ላይ እናደርጋለን። በዛ ላይ ቀመማችን እንግዲህ ሃይሚና እኔ ነኝ። ለእናንተም አላሳይም። አሁን ቤተሰቦቻችን አሁን ሃይሚና የናቲ ጾታውን ውስጥ እያዩት ነው። ቀለሙንም እያዘጋጁ ነው። እኛ ግቡ ተብለን ገብተናል።
እኔ ልብ የምታራ አብረን ቤተሰቦቻችን እኔ ማለት በጣም አስቸግሬ ነበር ለማየት። አሁን ደግሞ እስቲ በደንብ እናየዋለን። ኦ ማይ ጋድ እግዚአብሔር ጤነኛ ልጅ ይስጣችሁ። የተባረከ ፈሪሃ እግዚአብሔር ያለው ልጅ ይስጣችሁ ብላችሁ መድረኩን ጸልዩልን። እና ደግሞ ኦልሞስት አይተውታል እነሱ እና ዶክተሩ ግን ጽፎታል። አሁን ቢጽፈው ነው እንግዲህ እስካሁን የቆዩት ጽፈን ብለን ነው ጠቅልሎ ጽፎታል። ጻፈ ይመስለናል። እኔ ፈራሁ። እስቲ ኦልሞስት በቃ ያዘጋጁ ሰው አይናችን ተሰራል። አዎ ቤተሰቦቻችን አይናችን ታስሮ ነው የምንገባው። አብረን እንዲያስፈራል እንዴ ፈራሁ። ተነፈስኩ። እንደዚህ አይነት ስሜት የተሰማኝ መች እንደሆነ ታውቂያለሽ? ነገር የሚያደርገው እግዚአብሔር ነው። እውነት ነው። እንደዚህ አይነት ስሜት የተሰማኝ ኢንትራንስ ስፈተን ነው። አልተሰራም። አይ በቃ ኢንትራንስ ስትፈተን ጨንቆሃል? አዎ በጣም እንዴ በጣም ዶክተሩ ይንገራል። እንወዳቸዋለን። አሁን ወደ ማወቅ እንሄዳለን ማለት ነው። ይጠሩናል ሲጨርሱ። እንወዳቸዋለን ቤተሰቦቻችን። አብራችሁን ሁኑ። ግን ምንም ድምፅ አይሰማም፣ አይጮሁም፣ አይስቁም ምንም። ዮናስን በደምብ ስራ አፍንጫው ረጅም ነው። ያኛው ይሻላል ለሱ ለኔ ይሄ ልሰርለው ለሱ ቃሽ ያው በደንብ እንዳ የታች ያለው አፍንጫ ረጅም ነው ይሆን ከፍተ ስለሆነ ባላንስን ላፉፋው ለፊኛ መሀል መሆናችን መጀመሪያ ቼክ ይደረግ። የሆኑ ልሳለለ አንተ ደግሞ ወደ ታታስል ይጀምር ቆየ ዮኒ መጀመሪያ ዮኒንካ መጀመሪያ ባወራ አንዳንድ ጀን እያረከስ
ጓደኛም ትሆነኛለህ ከጎኔ ሆነ ታጽናናኛለህ አምላኬን አላስቸግርም ሰጥቶኛል አንተን ሌላ አልጠይቅም ሁሉንም ባንተ አገኛለሁ ክፉ እንዳይነካ እጸልያለሁ የፊቱን መቼ አውቀዋለሁ ከምኞት ውጪ ሁሉም በርሱ ነው ማርያም ጭራሽ አልጠረጠርኩም ክርስቶስ አውቃለሁ ምናምን እያልሽ ነበር እስቲ ያለኸኝ አንተው ነህና ይባርከው ባንተው ተስፋዬን ጨምሮ ይስጥህ ዕድሜን አይኑ ቀንቷል ማርያምንም ሴት ስትፎክር የነበረውን እንትን ሳትይ ክርስቶስ ነበር የጠረጠርኩት ማርያም ይባርከው ባንተው ተስፋዬን ጨምሮ ይስጥህ ዕድሜን ክፉ አይንካ ልጄ ምን ተሰማችሁ ቤተሰቦቻችን ወንድ ነው ሲሉ ነበር ብዙዎቹ ያው ቤተሰቦቻችን ያ በመጨረሻ ታውቋል ዮናስ ግን ዶክተሩ ጋር ይቻረጋግጣል ልጃችን ወንድ ነው ቤተሰቦቻችን አይ ደስ ይላል እኮ በጣም ማለት ነው በጣም አንተን የሚመስል ታጥቂ ነበር ኮሜንት ላይ ዩቲዩብ እኔ በቃ ክርስቶስን ከኔ በላይ ነው ኮሜንት ላይ ያላችሁ ሰዎች ከኔ በላይ ነው ብዙ ሰው ወንድ ነው ሲል ነበር በልጠውኛል ቤተሰቦቻችን እንግዲህ የሆኑ ሊያለቅስ ነው አላላክስ ደስ የሚል ነገር እኮ እንዴ ነው ተጣፋችኛል እኔ ማዘናከተኛ ክርስቶስ ፒንክ ቤቢ ሆና ለመሸም ክርስቶስ ብዙ ምልክት አይቻለሁ ወንድ ነው ሲሉ ነበር ደግሞ ከትላንት ወዲያ ራሱ ወንድ ነው የምትወልጂው ዮናስ የሚመስል በነገርሽ ላይ ማለት ነው እንደዚህ ጾታ ከሰሞች በኋላ የተቀየረባት እንግዲህ ቤተሰቦቻችን ምን ተሰማ ወንድ ነው ብላችሁ ያላችሁ ሰዎች አሉ ከጓደኞቻችን ወንድ በእውነት በቃ ሴት ትሆናለች ብዬ በጣም እንትን ብዬ ነበር ግን ያው እግዚአብሔር ጤነኛ ልጅ ይስጠን አሜን ወንድሜን አደርሳለሁ እንኳን ደስ አላችሁ በመጨረሻ ታውቋል ማለት ነው ወንድ ነው እና ሌላ መጨረሻ እንዲገባ የምፈልገው ነገር አለ ምን አለ ወይኔ በኢየሱስ ጭራሽ ነው ያልጠበኩት እኔ እንዲህ ሰው አልከው ነው እዚህ ጋር የሆነ ከህልሜ የተፈታው ነው የመሰለኝ ክርስቶስን ከህልሜ የተፈታው ነው የመሰለኝ የሆነ ከሆነ ነገር የተለቀቀ የሆነ ሚስጥር ማይ እስኪ እዚች ጋር ምን ይችላል እና ቤተሰቦቻችን ይሄን ይመስል ነበረ በጣም እንወዳችኋለን ያው ወንድ ይሁን ያሉ ጓደኞች ነበሩ እንኳን ደስ አላችሁ ወንድ ልጅ ኤሚ ልትወልድ ነው ያ ስሙን ደግሞ ከዚህ በኋላ ስሙ ማን ይሆናል የሚለውን ነገር ደግሞ እየጻፋችሁ ጠብቁ እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን በጣም እንወዳችኋለን ሰላም ሁኑልን ሰላማችሁ ይብዛ